ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን እንግሊዘኛን በአንድ ወር ውስጥ ምን ያክል ማሳደግ ትችላላችሁ፣ በአንድ ወር ውስጥስ እንዴት መሰረታዊ የሆነ የእንግሊዘኛ እውቀት ማካበት ትችላላችሁ የሚለውን እነግራችኋለሁ፣ አስተምራችኋለሁ ማለት ነው። እንግዲህ በዛሬ ትምህርታችን ፎከስ ካደረጋችሁ በጣም ወሳኝ የሚባል ትምህርት አስተምራችኋለሁ። በዛሬ ትምህርታችን ጥያቄ መጠየቅ ትችላላችሁ። ጥያቄ መልስ ጥያቄና መልስ እንትን ማለት ትችላላችሁ። አፍራሽ ንግግር መናገር ትችላላችሁ እና ሌሎችንም አሳያችኋለሁ ማለት ነው። ስለዚህ እነዚህን መጠየቅ ከቻላችሁ አንድ ተማሪ እንደ ተማሪ መጠየቅ ካልቻለ እየተማረ አይደለም ማለት ነው። እናንተ ደግሞ መጠየቅ ከቻላችሁ አንድ እርምጃ ወደፊት ሄዳችኋል ማለት ነው። ሌላኛው መልስ መመለስ መቻል ማለት ነው። ከዛ ባለፈ ደግሞ አፍራሽ ንግግሮችን መናገር። ብዙ ጊዜ ያው አፍራሽ ንግግሮች ሁሌም አብረውን አሉ። በምንናገር ጊዜ ተገላቢጦሽ ወይ ደግሞ የኦፖዚት የትክክለኛ ንግግሩ ግልባጭ የሆነ ንግግር ሁሌም ይኖራል ማለት ነው። ለምሳሌ ትችላለህ ስልህ የግድ አልችልም ማትችል ከሆነ አልችልም የሚለው ቃል ያስፈልጋል ማለት ነው። ስለዚህ እንዴት ነው እንደዚህ አፍራሽ ንግግሮችን የምንናገረው የሚለውን አሳያችኋለሁ ማለት ነው። እንግዲህ በዛሬ ትምህርታችን ይሄን ብናይ በዚህ በአንድ ወር ውስጥ ምን ብትማሩ በጣም ትልቅ የሚባል ለውጥ ማምጣት ትችላላችሁ የሚለውን ንገራችሁ። ሁሌም እንደምነግራችሁ ነው የምነግራችሁ፣ አዲስ ነገር አይደለም። ግን ብዙ ሰው በቃ ትኩረት ስለማይሰጠው ደጋግሜ መናገር ይኖርብኛል ማለት ነው። እንግዲህ አንድ ተማሪ በአንድ ወር በጣም ትልቅ ለውጥ ማምጣት ከፈለገ በተለይ ደግሞ እንግሊዘኛ ላይ ማወቅ ያለበት ነገር አለ። የመጀመሪያው ሳብጀክት እና ቨርብ የሚባል ነገር ማወቅ አለባችሁ። ሳብጀክት እና ቨርብ። ሳብጀክት የምንላቸው ከቃል ክፍሎች ውስጥ ስሞች ናቸው። ስሞችን ማወቅ አለባችሁ። ቨርብ የምንላቸው ደግሞ ከቃል ክፍሎች ውስጥ ግስ የሚባሉትን ማወቅ አለባችሁ። እነዚህ የቃል ክፍሎች ስራቸው ምንድነው፣ መለያቸው ምንድነው የሚለውንም ማወቅ አለባችሁ ማለት ነው። እንግዲህ ይሄን ቶፒክ ካመጣሁላችሁ ወደኋላ ምን ማወቅ ይኖርባችኋል ማለት ነው። ስምንቱን የቃል ክፍሎች ማወቅ አለባችሁ ማለት ነው። እነዚህ ናውን፣ ቨርብ፣ ፕሮናውን፣ እሺ፣ አድጀክቲቭ፣ አድቨርብ፣ ከዛ ኮንጃክሽን፣ ከዛ ኢንተርጀክሽን፣ ፕሪፖዚሽን፣ እነዚህ ስንትናቸው? 1 2 3 4 5 6 7 8 እነዚህ የቃል ክፍሎች ናቸው። አሁን ዲክሽነሪ ላይ እንኳን ስትገቡ እነዚህን ቃሎች ሁሌም ታገኟቸዋላችሁ። ምን ማለት ነው? ከቃሉ ጎን ይቀመጣሉ በቅንፍ ውስጥ ማለት ነው። ለምን? እያንዳንዱ ካፋችን የሚወጣው በጽሁፍም ሆነ በንግግር ምንናገራቸው እያንዳንዳቸው ቃሎች በስምንቱ ካታጎሪ ውስጥ የተመደቡ ናቸው ማለት ነው። እነዚህን ማወቅ አለባችሁ። አንዱ ይሄ ነው። ምክንያቱም እነዚህን ማወቅ ከቻላችሁ አሁን ቀጥዬ በምነግራችሁ ነገር ላይ በቀላሉ መጠቀም ትችላላችሁ፣ መስራት ትችላላችሁ ማለት ነው። ለምሳሌ አንድ የእንግሊዘኛ ንግግር በትንሹ ሳብጀክት ፕላስ ቨርብ ያስፈልገዋል ብለናል። ሳብጀክት ፕላስ ቨርብ ማለት ከነዚህ ውስጥ ሁለቱ ቢያንስ ያስፈልጋል ማለት ነው። እንግዲህ ሳብጀክት ምንድነው ካልነው የድርጊቱ ባለቤት ሲሆን ከነዚህ ቃል ክፍሎች ውስጥ የቱ ጋር ይመደባል ካላችሁኝ ናውን የሚለውንና ፕሮናውን የሚለውን ይወስንልናል፣ ይመድብልናል ማለት ነው። ስለዚህ ናውንና ፕሮናውን ያላቸውን ዝምድና ማወቅ ያስፈልጋል በእግረ መንገዳችሁ። ከዛ እነዚህ ሁለቱ ደግሞ ሳብጀክት የሚባለው ጋር ያላቸውን ዝምድና ማወቅ ይኖርባቸዋል ማለት ነው። ስለዚህ ይሄ ሳብጀክት የምንለው ንግግሩን የምናወራለት ነገር ማለት ነው። ንግግሩን ይዘንለት የተነሳ ነው ነገር ሳብጀክት እንለዋለን። የድርጅቱ ባለቤት ማለት ነው። ስለዚህ የድርጅት ባለቤት ሊሆን የሚችለው ወይ ስም ነው ወይ ተውላጠ ስም ነው ማለት ነው። ይሄን ማወቅ አለባችሁ። ሲቀጥል ቨርቦችን ማወቅ አለባችሁ ማለት ነው። ቨርቦች ደግሞ ምንድናቸው?
የድርጊቶች ናቸው። አንድ ነገር የሆነ ነገር አደረገ፣ የሆነ ነገር ሆነ እያለ ነው ልናወራ የምንችለው። ስለዚህ እነዚህ መሆን፣ ማድረግ የምንላቸው ቃሎች ግሶች ናቸው፣ ወይ ደግሞ የአረፍተ ነገር መደምደሚያ እንደመሆን ድርጊት፣ ሁኔታ ነው የሚያሳዩልን ማለት ነው። እነዚህ ቨርቦችና እንትኖችን ማወቅ አለባችሁ ማለት ነው። እንግዲህ ይህን ካልኳችሁ ዛሬ ቶፒክ ይሄ ስላልሆነ ሳብጀክቶችን እንመለስና ስለ ሳብጀክቶቹ ልንገራችሁ። ሳብጀክቶቹ የምንላቸው ብዙ ጊዜ ሳብጀክት የምንለው የሰዎች ስም ሊሆን ይችላል። እያንዳንዱ በቃ ስም የሚባል ነገር ሊሆን ይችላል። ከዚያ ባለፈ ግን ጠቅለል ለማድረግ 7 ፕሮናውኖችን ማወቅ አለባችሁ። ሰብጀክቲቭ ፕሮናውን የሚባሉት ማለት ነው። ሰብጀክቲቭ ፕሮናውንስ ሰብጀክቲቭ ፕሮናውንስ የሚባሉት ማወቅ አለባችሁ። እነዚህንም ስትሰሩ እንዴት ነው? አይ፣ ዊ፣ ዩ፣ ሺ፣ ሂ፣ ኢት። ስንት ነው? 1 2 3 4 5 6 ማን ይቀራል? ዘይ የሚለው ይቀረናል ማለት ነው። ይታይም። እሺ ዘይ እዚህ ጋር ልጻፈው። ዘይ የሚለው እነዚህ ቃሎች የግዴታ ማወቅ አለባችሁ። ምን ለማድረግ? በአንድ ወር ውስጥ እንግሊዘኛ በደንብ ለመቻል ማለት ነው። ማለት ይህን ያክል ትኩረት ከሰጣችሁትና በቃ ፎከስድ ሆናችሁ ካጠናችሁ የሚጠበቅባችሁ ነው እየነገርኳችሁ ያለሁት ማለት ነው። ስለዚህ አይ፣ ዊ፣ ዩ፣ ሺ፣ ሂ፣ ኢት፣ ዘይ ምንድናቸው የቃል ክፍላቸው ካላችሁ እነዚህ ሁሉም ምንድናቸው? ፕሮናውንስ ናቸው። ፕሮናውንስ። ስለዚህ እነዚህ ፕሮናውኖች ናቸው። ከ8ቱ የቃል ክፍሎች ውስጥ ፕሮናውን የሚባሉትን በተለይ ማወቅ አለባችሁ። እነዚህን ካወቃቸው እንግሊዘኛ ቨርቦች ብዙ ናቸው። ዘርዝረን ልንጨርሳቸው የምንችል አይነት አይደሉም። በጣም ብዙ ናቸው። በእርግጥ የራሳቸው መደብ አላቸው። ከነዚህ ውስጥ ባለፈው ከዚህ ወደ ኋላ አንድ ቪዲዮ በሰራሁላችሁ ቪዲዮ ውስጥ ስለ ቨርብ ቱ ቢ ሰርችላችኋለሁ። ዛሬ ደግሞ ቃል ገብቼላችሁ የነበረ ስለምንድን ነው? ስለ ቨርብ ቱ ዱ እሰራለሁ ብያችሁ ነበር። ቨርብ ቱ ዱ ሄልፒንግ ቨርብ ወይ ደግሞ ኦግዚላሪ ቨርብስ ይባላሉ ማለት ነው። ሄልፒንግ ቨርብስ ወይ ደግሞ ኦግዚላሪ ቨርብስ ይባላል። አጋሽ ግሶች ማለት ነው። እና ስራቸውን በእያንዳንዱ ዛሬ ያሳያችኋለሁ። ለምሳሌ በቨርብ ውስጥ ያላቸውን ድርሻ ማለት ነው። እንግዲህ እነዚህን እንትኖች እነዚህ ጥያቄ ለመጠየቅ መልስ ለመመለስና አፍራሽ ነገሮችን ለማድረግ እንጠቀምባቸዋለን። እነማንን? እነዚህ ሄልፒንግ ቨርብ የምንላቸውን ቨርብ ቱዶችን ማለት ነው። እንግዲህ ከነዚህም ውስጥ ቨርብ ቱ ዱ፣ ቨርብ ቱ ቢ እና ቨርብ ቱ ሃቭ እነዚህ በጣም ወሳኝ እንግዲህ ብዙ ናቸው ቨርቦች፣ ግን በዋናነት የማይዘለሉት ግን መደብ አላቸው። እነዚህም ውስጥ ቨርብ ቱ ዱ፣ ቨርብ ቱ ቢ እና ቨርብ ቱ ሃቭ። ከዚህ በተራፊ ደግሞ አራተኛ ሞዳል ቨርብስ የሚባለው ነው። ሞዳል ቨርብስ የሚባሉ አሉ። ስለዚህ እነዚህን በደንብ ከቻላችሁ መጠየቅ፣ መመለስ፣ አፍራሽ ማድረግ ትችላላችሁ። እና ሌሎችም ኮንዲሽኖች አሉ። እነዚህን ማወቅ ሳትችሉ ግን እነዚህ አሁን ያልኳችሁን ነገሮች ማድረጋችሁ በሌሎች ቨርቦች ማድረጋችሁ ማለት ነው። እሱን ለማድረግ የግድ እነዚህ መማር አለባችሁ። እነዚህ ደግሞ ብቻቸውን ስለማንጠቀማቸው የግድ ንግግር ነው ለመባል በትንሹ ሳብጀክት ፕላስ ቨርብ ስለሚያስፈልግ፣ ስለዚህ ቨርቦች ከሳብጀክት ጋር ያላቸውን ማጣመሪያ እንዴት ነው ማጣመር የምንችለው መስራት የምንችለው የሚለውን ማወቅ አለብን ማለት ነው። አሁን ፖይንቱ ገብቷችኋል ብዬ አስባለሁ። ይህን ካልኳችሁ እነዚህ መቼም በሁሉም ንግግራችን ውስጥ የሚያስፈልጉ ናቸው። እነዚህን በየትኛውም ትምህርታችን ውስጥ ልንጥላቸው አንችልም። ምናልባት ስለ ቨርብ ቱ ቢ ካወቃችሁ ወደ ሌላው ልጃችሁ ላይ ይችላለሁ። እነዚህን ግን ጥያ አልሄድም ማለት ነው። እነዚህ ሁሌም ከንግግራችን ከትምህርታችን ጋር አይጠፉም ማለት ነው። ይህ ከሆነ ሳብጀክቶቹ ከቨርቦቹ ጋር ያላቸው ግንኙነት ምን ይሆናል መሰላችሁ? በትንሹ ነው ማሳያችሁ። ከቨርብ ቱ ቢዎች ጋር ከሆነ ለምሳሌ አይ ተብሎ አም ነው የሚባለው። ለፕሬዘንት ላሳያችሁ። ወይ ደግሞ ለፓስት ከሆነ አይ ተብሎ ወዝ ነው የሚባለው።
ወዝ ይባላል። ይህ ምንድነው? ቢቨርቦቹ ከሳብጀክቱ ጋር የሚፈጥሩበት ግንኙነት ነው ማለት ነው። ሌላኛው ዩ ተብሎ አር ነው የሚባለው፣ አሊያም ደግሞ ወር ነው የሚባለው። ይህ ለፓስት ሲሆን ይህ ለፓስት ይህ ለፕሬዘንት ማለት ነው። ፓስት እና ፕሬዘንት የሚባለው ትንሽ ደረጃው ከፍ ስለሚል በቀጣይ ነው ማሳያችሁ። ግን ያለውን ዝምድና የግድ ማወቅ ያለባችሁ ነገር ስለሆነ እሱን እንድትረዱኝ ነው። ከዛ ዩ አር ዩ ወር ነው የምትሉት። ዊ አር ወይ ደግሞ ወር ነው፣ ተመሳሳይ ነው። ሺ ተብሎ ግን ሺ ሂ ከዛ ደግሞ ኢት እነዚህ ተብሎ ኢዝ ነው የሚባለው። ከዛ ደግሞ ለፓስት ከሆነ ወዝ ነው የሚባለው። እነዚህ ዝምድናዎች ማወቅ አለባቸው መቼ በፕሬዘንት በቨርብ ቱ ቢዎች ጋር ስንፈጥር እነዚህ ቃሎች ማለት ነው። ሌላኛው ዘይ የሚለው ቃል አለ። ዘይ የሚለው አር ነው የሚሄደው፣ አር ወይ ደግሞ ወር ለፓስት ይሆን ማለት ነው። እነዚህ ይሄ ግንኙነታቸው ነው። ይህን ግንኙነት የግድ ማጥናት አለባቸው። ይህን ካደረጋችሁ ባጭሩ መንገዱ ስለሆነ ይህን ከቻላችሁ እንግሊዝኛ እየቻላችሁ ነው ማለት ነው። መጠቀም ሁሉ ትችላላችሁ። ውስንነት ሊኖር ይችላል እንጂ በቃ በቀላሉ እንትን ማለት ትችላላችሁ። ሀሳባችሁ መናገር ትችላላችሁ ማለት ነው። መግለጽ ትችላላችሁ። ይህ ከቢቨርቦች ጋር ያለው ግንኙነት ነው። ሌላኛው ከእንትኖች ጋራ ከቨርብ ቱቢዎች ጋር ስንሰራ ደግሞ ከቨርብ ቱቢዎች ጋር የዛሬ ትምህርታችን ስለሆነ ይሄን እየጻፋችሁ ነው የምትከታተሉ። ይሄን አጠፋለሁ። ምን እናደርጋለን? ቨርብ ቱዱ ለፕሬዘንት ለፓስት እና በተለይ ደግሞ ለፕሬዘንት እና ለፓስት ያለውን ላሳያችሁ። ቨርብ ቱዱ ፕሬዘንት ላይ ወይ ደግሞ አሁናዊ ጊዜ ላይ ምን አላቸው? ዱ የሚባል ቃል አለ ወይ ደግሞ ዳዝ የሚባል አለ። ይህ ቨርብ ቱዱ ፕሬዘንት ላይ። ፓስት ላይ ፓስት ላይ ዲድ ነው የምንጠቀመው። ስለዚህ ፕሬዘንት እና ፓስት በደንብ ማወቅ አለባችሁ። እንግዲህ እነዚህ ከዚህ ቅድም ከነገርኳችሁ ከነዚህ ጋር ያላቸውን ግንኙነት እናያለን። ለምሳሌ አይ ተብሎ ዊ ተብሎ ዩ ተብሎ ዘይ ተብሎ እነዚህ ጋር ሁሉ ለፕሬዘንት ዱ ነው የሚባለው። አይ ዱ፣ ዊ ዱ፣ ዩ ዱ፣ ዘይ ዱ ነው የሚባለው። በሌላ በኩል ደግሞ ሺ ተብሎ ሂ ተብሎ ኢት ተብሎ ምን ይባላል? እንትን ዳዝ ይባላል። ነገር ግን አሁን አይዱ ማለት እኔ ያደርጋለሁ ማለት ነው። ዊዱ ማለት እኛ እናደርጋለን ማለት ነው። ዩዱ ማለት አንተ፣ አንቺ፣ እናንተ፣ እርሶ የሚለውን ቃል ልንጠቀም እንችላለን። ታደርጋላችሁ፣ ታደርጋለህ፣ ታደርጊያለሽ ለማለት ነው። ዘይዱ ማለት ደግሞ ያደርጋሉ ለማለት ነው። ይህ ፕሬዘንት ቴንስ ላይ ማለት ነው። ይህ ምን አልኩት? ፕሬዘንት ማለት ነው። አይዱ፣ ዊዱ፣ ዩዱ፣ ዘይዱ። ከዛ ደግሞ እዚህ ላይ ለነዚህ ቃሎች ሲሆን ደግሞ ሺዱ አይባልም። ሺ ዳዝ ነው የሚባለው። ሺ ዳዝ፣ ሂ ዳዝ፣ ኢት ዳዝ እንላለን ማለት ነው። እሺ ግን ትርጉሙን ማለት ነው። ሺ ዳዝ ታደርጋለች ነው። ሂ ዳዝ ያደርጋል ነው። ኢት ዳዝ ታደርጋለች ወይ ደግሞ ያደርጋል ማለት ነው። ለምን? ለነገሮች ማለት ነው። ይህን ካልኳችሁ በኋላ ምን አለ አሁን ደግሞ ኔጌቲቭ ብያችኋለሁ። ኔጌቲቭ ማለት አሉታዊ ትርጉም ያለው ማለት ነው፣ ወይ ደግሞ አፍራሽ ትርጉም ያለው ማለት ነው። ሶ አፍራሽ ትርጉም ሲሆን ናት ሚል እንጨምራለን። ያ ማለት አይ ዱ ናት ወይ ደግሞ ኖት ማለት ትችላላችሁ። ይሄ የአክሰንት ልዩነት ስላለ ነው በየሀገሩ። ስለዚህ አይ ዱ ኖት ማለት ትችላላችሁ። ዊ ዱ ኖት፣ ዩ ዱ ኖት፣ ዘይ ዱ ኖት ትላላችሁ ማለት ነው። ስለዚህ እነዚህ ቃሎች ምን ማለት ሆኑ ማለት ነው? ኔጌቲቭ ወይ ደግሞ አፍራሽ ትርጉም ያላቸው ሆኑ ማለት ነው። እንዴት ነው
አይዱ ማለት አደርጋለሁ ከሆነ አይዱ ኖት ማለት ደግሞ አላደርግም የሚል ትርጉም ይኖረዋል ማለት ነው። እሺ አይዱ ኖት ስል አላደርግም የሚል ትርጉም ይኖረዋል ማለት ነው። ሶ አፍራሽ ለማድረግ አይዱ አላችሁበት ቦታ ላይ ኖት መጨመር ነው ማለት ነው። ዊ ዱ ኖት አናደርግም ማለት ነው። ዩ ዱ ኖት አታደርግም፣ አታደርጊም፣ አታደርጉም፣ አያደርጉም ለማለት ነው። ወይ ደግሞ አያድርጉ ለማለት ነው። ስለዚህ ይሄ ማለት ነው አያድርጉ ለተከበረ ሰው ሲሆን አያድርጉ፣ አይስሩት፣ ይተው፣ ይረፉ ለማለት ነው። ዩ ዱ ኖት አታድርግ፣ አታድርጊ፣ አታድርጉ ለማለት ነው። they do not ካልን ደግሞ አያደርጉም እያልን ነው ማለት ነው። ስለዚህ ኔጌቲቭ ወይ ደግሞ አፍራሽ ትርጉም ሆነ ማለት ነው። ስለዚህ አፍራሽ ከዱ ቀጥሎ ኖትን በማድረግ አፍራሽ ታርጉታላችሁ ማለት ነው። አሁን ወደ ጥያቄ ለመቀየር ስንፈልግ እስካላችሁ ወደ ጥያቄ ለመጠየቅ ይሄን እዚህ ጋር ላጥፈው ነው ኔጌቲቭ ልበልላችሁ። ይሄን ኔጌቲቭ ይባላል ይሄ። ከዛ ደግሞ ምንድነው ኩዌስችን እናደርገዋለን። ኩዌስችን ሲሆን ደግሞ ምንድነው የምናደርገው? እሺን ቦታ መቀየር ነው። ለምሳሌ አይ ዱ ኖት ካልኩኝ ወይ ደግሞ አይ ዱ ካልኩኝ ዱ አይ ትሉና እንደዚህ ጥያቄ ታደርጋላችሁ ማለት ነው። ይሄ ምን አደረጋችሁ ማለት ነው? ጥያቄ ጠየቃችሁ ማለት ነው። አደርጋለሁ እያላችሁ ነው ማለት ነው። ዊ ዱ ኖት ስንል አናደርግም እያልን ነው። ከዛ ደግሞ ጥያቄ ስናደርገው ደግሞ ይህኛውን ኖት የሚለውን እንደሆነ ይህን ፖዚቲቭን ብቻ ዊ ዱ እንላለን። ይህን በነገራችን ላይ ምን ትምታላችሁ? ያው ለፕሬዘንት ቢሆን ምንድን ነው ፖዚቲቭ ነው። ፖዚቲቭ ማለት አዎንታዊ ንግግር ማለት ነው። አዎንታዊ ነው፣ ያው ፕሬዘንት ነው። ሁሉም እዚህ ላይ ማሳያችሁ ፕሬዘንት ነው። ግን ይሄኛው አዎንታዊ ነው፣ ይሄኛው አሉታዊ ነው፣ ይሄኛው ጥያቄ ነው ማለት ነው። ስለዚህ አይ ዱ ኖት ዱ አይ ትላላችሁ። ሌሎችንም ሁሉ ነው። ይሄን ባጭሩ በቀላሉ ለማስረዳት ይሄ ዱ ትሉና እዚህ ላይ ዱ ትሉና አይ ዊ ዩ ዘይ ዱ አይ ዱ ዊ ዱ ዩ ዱ ዘይ ብላችሁ ወደ ጥያቄ ቀየራችሁት ማለት ነው። አሁን ከነዚህኛው አይ ዱ የሚለው ዱ አይ፣ ዊ ዱ የሚለው ዱ ዊ፣ ዩ ዱ የሚለው ዱ ዊ፣ ዘይ ዱ የሚለው ዱ ዘይ ብሎ ይቀይራል ማለት ነው። ስለዚህ ወደ ኔጌቲቭ በእንትን ስናደርገው ደግሞ ወይ አያደርጉም ብለን ስንጠይቅ ደግሞ ወይ ደግሞ አናደርግም አላደርግም ብዬ ስጠይቅ ደግሞ ዱ አይ የሚለው አደርጋለሁ ማለት ነው። አላደርግም ማለት ከፈለኩ ግን ዶንት አይ ላለሁ። ዶንት ኔጌቲቭ ሳደርገው ዶንት አይ አላደርግም፣ ዶንት ዊ አናደርግም፣ ዶንት ዩ አታደርግም፣ አታደርጊም፣ አታደርጉም፣ አያደርጉም እያልን ነው ማለት ነው። ስለዚህ ዶንት ዘይ አያደርጉም እያልን ነው ማለት ነው። ሶ እነዚህ ይሄ አሉታዊ ኔጌቲቭ ነው። አሉታዊ ስቴትመንት ወይ ደግሞ ኔጌቲቭ ስቴትመንት ነው። ይሄኛው ፖዚቲቭ ስቴትመንት ነው። ይህን ስንጠቀም ማለት ነው። ስለዚህ የእነዚህን ግንኙነት ማወቅ ከቻላችሁ በፖዚቲቭ መጠየቅ በኔጌቲቭ መጠየቅ ትችላላችሁ ማለት ነው። ሌላኛው ምንድነው አሁን የሚቀረ መመለስ ነው። መመለስ ሲሆን ደግሞ የስ አይ ዱ ኖ አይ ዶንት ማለት ትችላላችሁ። የስ አይ ዱ ኖ አይ ዶንት። አሁን ዱ አይ ስል አደርጋለሁ እያልኩ ነው። መልሱ አዎ ከሆነ የስ አይ ዱ፣ አላደርግም ከሆነ ደግሞ ኖ አይ ዶንት እላለሁ ማለት ነው። ስለዚህ እነዚህ መልስ ስትመልሱ የስ ስትሉና መድገም ነው። ለምሳሌ ዱ አይ ስትሉ የስ፣ አሁን ስቴትመንት እየፈጠርኩ ላሳያችሁ። እኛውን ከማረዝመው ስቴትመንት እየፈጠርኩ አሳያችኋለሁ። ጥያቄ ትክክለኛ እንትን እያልኩ ማለት ነው።
ምን አደርጋለሁ? አሁን ስቴትመንት እነግራችኋለሁ። አይ ዱ ስፒክ እንግሊሽ። አይ ዱ ስፒክ እንግሊሽ። አይ ምንድን ነው? ሳብጀክት። ዱ ምንድን ነው? ሄልፒንግ ቨርቤ ነው ማለት ነው። አይ ዱ ስፒክ እንግሊሽ። አይ ዱ ስፒክ እንግሊሽ አልኳችሁ ማለት ነው። አይ ዱ ስፒክ እንግሊሽ፣ እንግሊዝኛ እናገራለሁ እያልኩኝ እያወራሁ ነው ማለት ነው። አይ ዱ ስፒክ እንግሊሽ። አሁን እንግሊዝኛ እናገራለሁ ማለት ስፈልግ ዱ አይ ቦታ ነው የቀየርኳችሁ። ወደ ጥያቄ መቀየር ስፈልግ እችን ቦታ ፍሊፕ አደርጋለሁ፣ እቀይራለሁ። ዱ አይ ስፒክ እንግሊሽ ምንም ይቀየራል። ችግሩ እዚህ ላይ ነጥብ የነበረችው አሁን ይሄ ወደ ጥያቄ ምልክት ይቀየራል ማለት ነው። ዱ አይ ስፒክ እንግሊሽ እላለሁ። ይሄ ምንድነው? ወደ ጥያቄ ስቀይረው ማለት ነው። አሁን ደግሞ እንግሊዘኛ አልናገርም ማለት ስፈልግ አይ ዱ ኖት እላለሁ። አይ ዱ ኖት ኔጌቲቭ ስቴትመንት አደረገው ማለት ነው። አይ ዱ ኖት ስፒክ እንግሊሽ። አይ ዱ ኖት ስፒክ እንግሊሽ። አይ ዱ ኖት ስፒክ እንግሊሽ። እዚህ ላይ ፉል ስቶፕ አደርጋለሁ። አይ ዱ ኖት ስፒክ እንግሊሽ፣ እንግሊዘኛ አልናገርም እያልኩ ነው። ስለዚህ አይ ዱ ስፒክ እንግሊሽ፣ እንግሊዘኛ እናገራለሁ። ዱ አይ ስፒክ እንግሊሽ፣ እንግሊዘኛ እናገራለሁ። አይ ዱ ኖት ስፒክ እንግሊሽ፣ እንግሊዘኛ አልናገርም። ስለዚህ አሁን ምንድነው የሚቀረኝ? እንግሊዘኛ እናገራለሁ ብዬ ስጠይቅ፣ ለምሳሌ አዎ እናገራለሁ ማለት ስፈልግ የስ አይ ዱ አያችሁ፣ እችን የስ አይ ዱ በዚህ ስጠየቅ የስ ስልና አይ ዱ የምትለዋ እዚህ ጋር ማለት ነው። ስለዚህ የስ አይ ዱ ካልቻልኩስ ኖ አይ ዶንት ዱ ኖት ማለት ይችላል። የስ አይ ዶንት እዚህ ላይ ከምደርበው ሲመለስ ምንድነው? የስ አይ ዱ ወይ ደግሞ ኖ አይ ዶንትም ዱ ኖት ኖ አይ ዱ ኖት ወይ ደግሞ የስ አይ ዶንት ኖ አይ ዶንት እንደዚህ። ይህ ኮንትራክሽን መልመድ ይኖርባቸዋል። ኮንትራክሽኖች እንዴት ነው? ዶንት የሚለው ዱ ኖት የሚለው ቃል ወደ ዶንት እንደዚህ ይቀየራል። ዳዝ የሚለው ለምሳሌ ዳዝ ኖት የሚለው ቃል ዳዝንት ብሎ እንደዚህ ይቀየራል። ስለዚህ ኮንትራክሽን ወይ ደግሞ ማሳጠር ይባላል። እነሱን መልመድ አለባችሁ። ምክንያቱም አንዳንዴ አይዱ ምናምን ብላችሁ ለምዳችሁ በኋላ የሆነ ቦታ ላይ ዶንት የሚል ቃል ታገኛላችሁ። ለምሳሌ አይ ዶንት ኖ፣ ለምሳሌ ስንናገር አይ ዶንት ነው አላውቅም ስትሉ አይ ዱ ኖት ነው የሚሆነው። ግን ሲያል ለምሳሌ አላውቅም አይ ዱ ኖት ነው ይላል። ሲያጠር ደግሞ አይ ዶንት ነው። አያችሁ፣ ዶንት የሚለው ዱ ኖት የሚለው ቃል እዚህ ላይ ዶንት ወደሚል ያጥራል ማለት ነው። ስለዚህ ይሄ ኮንትራክሽን የሚባለውን ማወቅ ይኖርባቸዋል ማለት ነው። ስለዚህ አሁን እዚህ ላይ ምን እናሳየዋችሁ ካላችሁኝ ይላጥፋው እንትን እንዳይላችሁ እዚህ ጋር አይ ዱ ስፒክ እንግሊሽ ስል እንግሊዘኛ እናገራለሁ እያልኩ ነው። ይሄ ፖዚቲቭ ይባላል ወይ ደግሞ አወንታዊ ንግግር ይባላል። ዱ አይ ስፒክ እንግሊሽ ይሄ ጥያቄያዊ ንግግር ይባላል። ዱ አይ ስፒክ እንግሊሽ እንግሊዘኛ እናገራለሁ እያልኩ ነው ማለት ነው። አይ ዱ ኖት ስፒክ እንግሊሽ እንግሊዘኛ አልናገርም እያልኩ ነው። ከዛ የስ አይ ዱ አዎ እችላለሁ፣ አዎ እናገራለሁ እያልኩ ነው። ኖ አይ ዶንት አይ አልናገርም እያልኩ ነው ማለት ነው። ስለዚህ እነዚህ በንግግር አንድ ንግግር ሊሆን የሚችለው ሊፈጸም የሚችለው በእነዚህ ውስጥ ነው ማለት ነው። ለምሳሌ ወደ ሌላ መቀየር እንችላለን። ለምሳሌ ምን ትላላችሁ? ኖ የሚለውን ቃል እንጠቀም። ኖ ያው ይሄ
KNOW ይሄ ነው ይላል። ነው ማለት ማወቅ ነው። ማወቅ ማለት ነው። አሁን በምን ተካዋለው? አንተ እንግሊዘኛ ታውቃለህ ብዬ ልናገር። ስለዚህ አንተ ታውቃለህ ለማለት አሁን አስረግጬ በደንብ ይሄ ታውቃለህ የሚል እንደምታውቅ አስረግጬ ስነግርህ you do know speak English ማለት እችላለሁ። you do know ተውት እና you do know ታውቃለህ ማለት ነው። you do know ታውቃለህ፣ ግን you know ማለትም ይቻላል። you know ማለት ይቻላል፣ ግን ልዩነቱ ምንድን ነው? አሁን እዚህ ላይ you know ማለት ታውቃለህ ማለት ነው። you do know ማለትም ታውቃለህ ማለት ነው። ነገር ግን you do know ስል ታውቀዋለህ እያልኩ ነው ማለት ነው። የሆነ አስረግጬ የመናገር ስሜት የመጨመር ነገር ነው። ስለዚህ you do know ታውቀዋለህ እያልኩ ነው። you know ስል ግን ታውቃለህ እያልኩ ነው። ወይ ደግሞ ታውቃለህ እንዲሁ ዝም ብሎ ጀነራል ነው። ይሄኛው ስፔሲፊክ ነው፣ ይሄኛው ጀነራል ነው እንጂ ሁለቱም ታውቃለህ ለማለት ነው። ይሄኛው እርግጠኝነት ያለበት ነው፣ ይሄኛው ግን ጀነራሊ እርግጠኝነትም መጠራጠርም የሌለበት ትክክለኛ ዝም ብሎ ኖርማል ንግግር ነው ማለት ነው እንጂ ሁለቱም ስሜት ይነግራሉ። በዛሬው ግን ማሳያችሁ ይህን ማሳያችሁ ለምንድን ነው? ስለ ዱ እየተማርን ስለሆነ ማለት ነው። አጽንኦት ለመስጠት ስለምንጠቀመው ማለት ነው። ሶ ከዚህ ጋር እንግዲህ የቅድሞቹን ልቀጥል ነው ማለት ነው። ምን እላለሁ? ታውቃለህ ለማለት you do know ታውቃለህ ካልኩኝ፣ እሺ አሁን ደግሞ አታውቅም ለማለት you don't know አታውቅም አልኩኝ። አሁን you don't know አታውቅም ስል ሌላ ምን ይቀራኛል? መጠየቅ ስፈልግ እነዚህን ወስድና ቦታ መቀየር ነው። ስለዚህ ይህኛውን በዚህ ላድርገው ዱ ከዛ you ከዛ ነው ጥያቄ ምልክት ዱ you know አልኩኝ። ታውቃለህ እያልኩ ነው። አሁን አዎ ታውቃለህ ማለት ከፈለግ yes ወይ ደግሞ ቆይ ይሄኛው መልሱ ይቆይና ዱ you know ማለት ታውቃለህ ማለት ነው። አንዳንዴ አታውቅም እንላለን። ስለዚህ ታውቃለህ በማለት ፋንታ አታውቅም እንላለን። ስለዚህ አታውቅም ለማለት don't you know ያው ሁለቱም ጥያቄ don't you know እንላለን። ስለዚህ በሁለቱ አሁን መልሱ አዎ ከሆነ ለምሳሌ እዚህ ላይ አውቃለሁ ከሆነ መልሱ ተመሳሳይ ነው። ጥያቄው ቢለያይም አሁን እዚህ ላይ አውቃለሁ ማለት ከፈለግን አሁን don't you know ብሎ ሲነግረን በአማርኛ አታውቅም ሲለን አዎ አላውቅም እንላለን። አዎ አላውቅም ወይ ደግሞ አይ አላውቅም እንላለን። በአማርኛ አይ አላውቅም፣ አይ ካለን አላውቅም ነው የምንለው። አዎ ካለን ደግሞ አውቃለሁ ነው የምንለው። ሶ በእንግሊዘኛ እዚህ ላይ ዶንት ዩ ነው ሲለን አውቃለሁ ከሆነ የስ አይ ናው ነው የምትሉት። የስ አይ ናው ነው የምትሉት። አላውቅም ከሆነ ኖ አይ ዶንት ማለት ትችላላችሁ። ኖ የምትለዋ መጨመር ትችላላችሁ። መልስ ሲሆን ኖ አይ ዶንት ማለት ትችላላችሁ። ኖ አይ ዶንት ኖ ማለት ትችላላችሁ። ኖ የሚለዋ ኦፕሽናል ወይ ደግሞ የእናንተ ምርጫ ናት ማለት ነው። ስለዚህ በየትኛውም በዚህም ብትጠየቁ አዎ ከሆነ የስ አይ ነው፣ አይደለም ከሆነ ግን ኖ አይ ዶንት ትላላችሁ። በአማርኛ ግን እንደዛ አይደለም። ለምሳሌ አታውቅም ብሎኝ አዎ ካልኩት አዎ አላውቅም እያልኩ ነው። በእንግሊዘኛ ግን አታውቅም ብሎኝ አዎ ካልኩኝ አውቃለሁ እያልኩት ነው። ስለዚህ ይህን ማወቅ አለባችሁ። ምክንያቱም መልሳችን እዚህ ላይ ዶንት ዩ ነው ሲለን አታውቅም ሲለን አዎ ካልኩኝ በአማርኛ አዎ አላውቅም እያልኩት ነው። በእንግሊዘኛ ግን አዎ ካልኩኝ የግድ የስ ማለት ስለሆነ አዎ ብዬ የስ አይ ነው ማለት አለብኝ። የስ አይ ዶንት ኖ ማለት አይቻልም በእንግሊዘኛ ማለት ነው።
አዎ አላውቅም ይቻላል በአማርኛ። በእንግሊዝኛ ግን አዎ አላውቅም አይቻልም። በእንግሊዝኛ አዎ ብሎ አውቃለሁ ነው የሚባለው ማለት ነው። ስለዚህ ምክንያቱም የስ አይ ነው ስለሆነ የሚባለው ማለት ነው። ሶ ይህን መልስ ማየት ችላችኋል ማለት ነው። ስለዚህ ይሄ ፖዚቲቭ ስቴትመንት ነው፣ ይሄ ኔጌቲቭ ስቴትመንት ነው። ይሄ ፖዚቲቭ ጥያቄ ነው፣ ይሄ ኔጌቲቭ ጥያቄ ነው ማለት ነው። ይሄኛው ፖዚቲቭ አንሰር ነው፣ ይሄኛው ኔጌቲቭ አንሰር ነው ማለት ነው። ስለዚህ በዛሬ ትምህርታችን ማወቅ አለብን ያልኳችሁን አሳየዋችሁ ማለት ነው። አሁን አንድ የሚቀረን ነገር አለ። ለሁሉም ቨርቦች ለእንትን አላሳየዋችሁ፣ ለነጠላ ግሶች ለምሳሌ ለነጠላ ሳብጀክቶች ለምሳሌ በሴት እንውሰደውና ሺ የሚል ቃል እንጠቀም። ሺ ስፒክስ እንግሊሽ እንበል። ሺ ስፒክስ እንግሊሽ። ሺ ስፒክስ እንግሊሽ እንግሊዘኛ ትናገራለች ማለት ነው። ቅድም እንደነገርኳችሁ ሺ ብላችሁ ሺ ዳዝ ስፒክ እንግሊሽ፣ ሺ ዳዝ ስፒክ እንግሊሽ ብላችሁ ሁለቱ ተመሳሳይ ቃሎች ናቸው በነገራችን ላይ ማለት ነው። ሺ ዳዝ ስፒክ እንግሊሽ ማለት እና ሺ ስፒክስ እንግሊሽ ማለት ተመሳሳይ ነው። ተመሳሳይ ከሆነ እዚህ ላይ መለየት ያለባችሁ ምንድነው ልዩነቱ? ታዲያ ለምን እንጠቀመዋለን ካላችሁ ይሄኛው አትኩሮት ለመስጠት ነው። ትችላለች ለማለት ነው። ትችላለች ለምሳሌ እያሾፈች ነው። እንግሊዘኛ ለምሳሌ እያወራኋት እንደማትችል ካስመሰለች ትችያለሽ ካልኩኝ ዩ ዳዝ ስፒክ እላታለሁ። ሺ ዳዝ ስፒክ ነው፣ ዩ ዳዝ ስፒክ አይባልም። ዩ ዱ ስፒክ ነው የሚባለው። ሺ ዳዝ ስፒክ እላለሁ ማለት ነው። ስለዚህ ትናገራለች ብዬ አጽንኦት ለመስጠት ነው፣ የሆነ ኃይል ለመጨመር ሺ ዳዝ ማለት ይቻላል። ኖርማል ከሆነ ከፍም ዝቅም ያላለ ኖርማል ንግግር ከሆነ ደግሞ ሺ ስፒክስ እላለሁ ማለት ነው። ስለዚህ እነዚህ እንድታውቁ ነው። ሁለቱም ተመሳሳይ ናቸው። ሌላኛው ኔጌቲቭ ስናደርጋቸው ደግሞ እሷ አትናገርም ስንል ሺ ዳዝ ካስተዋላችሁ ቅድም ዱ ያለ ነበር ምንናገር እንትን ይሄ ዳዝንትና ያው ዳዝኖት ዳዝንት የሚለውና ዶንት ዱኖት ዱ የሚለው ተመሳሳይ ሞራ እንደዚያ ያላቸው ግንኙነት ማወቅ አለባችሁ ብያችኋለሁ። እነዚህ ሁለቱ ተመሳሳይ ናቸው። ዱኖት እና ዶንት የሚለው ዳዝንት እና ዳዝኖት እና ዳዝንት የሚለው ተመሳሳይ ነው። ሶ እዚህ ላይ ልምታና ሺ ዳዝ አትናገርም ለማለት ሺ ዳዝ ሺ ዳዝንት ስፒክ እንግሊሽ። ሺ ዳዝንት ስፒክ እንግሊሽ እንግሊዘኛ አትናገርም እያልኩ ነው። ከዚህ ላይ ሺ ዳዝ ስፒክ እንግሊሽ ወይ ደግሞ ሺ ስፒክስ እንግሊሽ ትናገራለች ማለት ሲሆን ሺ ዳዝንት ስፒክ እንግሊሽ እንግሊዘኛ አትናገርም እያልኩ ነው። አሁን መጠየቅ ነው አይደለ? መጠየቅ ሲሆን ቦታ ነው የምንቀይረው። ኔጌቲቭንም ሆነ ይሄኛውንም ቦታ ነው ልንቀይረው የምንችለው። ስለዚህ ዳዝ ሺ ስፒክ እንግሊሽ ዳዝ ሺ ስፒክ እንግሊሽ እላለሁ። እንግሊዘኛ ትናገራለች ወይ ደግሞ እንግሊዘኛ አትናገርም ማለት ከፈለኩ ዳዝ ሺ ኖት ዳዝ ሺ እዚህ ጋር ኖት የሚለውን እዚህ ላይ መጠቀም ትችላላችሁ፣ ግን እዚህ ጋር ላምጣው። ዳዝንት የሚለውን እዚህ ላይ ልጠቀሙ። ተመሳሳይ ነው። ዳዝንት ሺ ስፒክ እንግሊሽ ዳዝንት ሺ ስፒክ እንግሊሽ ማለት ትችላላችሁ። ስለዚህ ዳዝ ሺ ስፒክ እንግሊሽ እንግሊዘኛ ትናገራለች ማለት ሲሆን ዳዝንት ሺ ስፒክ እንግሊሽ ማለት ደግሞ እንግሊዘኛ አትናገርም ለማለት ነው። ስለዚህ መልሱ ግን አዎ ምንል ከሆነ ትናገራለች ነው። አይ ምንል ከሆነ አትናገርም ነው። አዎ አትናገርም አይባልም በእንግሊዘኛ። በአማርኛ አዎ አትናገርም ይባላል። ምክንያቱም ጥያቄው እንግሊዘኛ አትናገርም
ካለ አዎ አትናገርም ይባላል በአማርኛ። በእንግሊዝኛ ግን እንግሊዝኛ አትናገርም ስለው አዎ አትናገርም አይቻልም። አዎ ትናገራለች ወይ አይ ከተባለ ደግሞ አትናገርም ነው። ስለዚህ ዋናው ቀድሞ የሚመጣው ነው የሚወስነው ማለት ነው መልሱ። የስ ከሆነ አዎ ትናገራለች ነው፣ ፖዚቲቭ ነው መልሱ ራሱ ማለት ነው። የስ ሺ ተብሎ ዳዝ ነው መባል ያለበት። ኖ ከሆነ ግን ኖ ሺ ዳዝንት ነው መሆን ያለበት። ዳዝንት ነው መሆን ያለበት። ስለዚህ የስ ሺ ዳዝንት እና ኖ ሺ ዳዝንት የሚል መልስ ይኖረናል ማለት ነው። ስለዚህ አሁን ፖዚቲቭም ኔጌቲቭም ጥያቄም ይሄ በፖዚቲቭ ስቴትመንት ኔጌቲቭ ስቴትመንት፣ ፖዚቲቭ ኩዌስችን ኔጌቲቭ ኩዌስችን፣ ፖዚቲቭ አንሰር ኔጌቲቭ አንሰር አይተናል ማለት ነው። ሶ ይሄን ካልኳችሁ አሁን ለፓስት ብቻ እናይና እንጨርሳለን። አይ ቲንክ በእርግጥም ለፓስት በጣም ቀላል ስለሆነ አንዴ ብቻ ነው ማሳያችሁ። 5 ደቂቃ ራሱ አልቆይባችሁ ማለት ነው። እሺ እንግዲህ ሌላው ፓስት በሚለበት ጊዜ ሳብጀክት ቨርብ አግሪመንት አያሳስበንም። አይ፣ ዊ፣ ዩ፣ ሺ፣ ሂ፣ ኢት፣ ዘይ እነዚህ ሁሉ በአንድነት ዲድ የሚለውን ቃል ይወስዳሉ ማለት ነው። አይ ዲድ፣ ዊ ዲድ፣ ዩ ዲድ፣ ሺ ዲድ፣ ሂ ዲድ፣ ኢት ዲድ፣ ዘይ ዲድ ነው የሚባለው። ምንም ችግር የለም ማለት ነው። መቼ ፓስት በሚሆን ጊዜ ማለት ነው። ነገር ግን ኔጌቲቭ በምናደርግበት ጊዜ ምናምን ያለው ነገር ላሳያችሁ። ለምሳሌ ይህ ተመሳሳይ ከሆነ ኔጌቲቭ ስናደርግ ያው የቅድሙን እንጠቀማለን። ለምሳሌ አላደረኩም ለማለት አይ ዲድንት፣ አይ አድርጊያለሁ ለማለት አይ ዲድ እላለሁ። አይ ዲድ። አላደረኩም ለማለት ግን አይ ዲድ ኖት እላለሁ። ኖት አፍራሽ ስለሆነ አይ ዲድ ኖት አላደረኩም። ሴት ከሆነች ደግሞ እሷ አድርጋለች ለማለት ደግሞ ሺ እልና ዲድ እላለሁ። ሺ ዲድ እላለሁ። አላደረገችም ከሆነ ግን ሺ ዲድንት፣ ሺ ዲድ ኖት፣ ሺ ዲድንት ወይ ደግሞ ሺ ዲድ ኖት ይቻላል። ሁለቱም ተመሳሳይ ነው። ስለዚህ ይሄ ኔጌቲቭ እና ፖዚቲቭ ለማድረግ ነው። ለምሳሌ አይ ዲድ ስፒክ ማለት ይቻላል። አይ ዲድ ስፒክ። ፕሌይ፣ አይ ዲድ ፕሌይ እጫወታለሁ፣ ተጫውቻለሁ ማለት ነው። አይ ዲድ ኖት ፕሌይ አልተጫወትኩም ማለት ነው። ሺ ዲድ ፕሌይ ተጫውታለች እያልኩ ነው። ሺ ዲድ ናት ፕሌይ አልተጫወተችም። ስለዚህ ትርጉሙን የሚወስነው ይሄ ኖት የሚለውና ይሄ ነው ማለት ነው። ትርጉም ይወስናሉ እነዚህ ዲድ ዱ ቨርብ የምንላቸው ቢ ቨርብ ሃቭ ቨርብ የምንላቸው የንግግራችን ትርጉም ይወስናሉ ማለት ነው። ኔጌቲቭ ነው ፖዚቲቭ ነው የሚለውን ይወስኑልናል። ይህ ከቴንስ አንፃር ያሁን ነው የሚመጣ ነው አሁን ላይ እየተከናወነ ነው ጀነራል ነው፣ በጣም ብዙ ነገር አላቸው። ዋናው ብቻ ግን እነዚህ ሄልፒንግ ቨርብ የሚባሉት የንግግራችን ትርጉም የሚያንቀሳቅሱት እነሱ ናቸው ማለት ነው። ይህ ለፓስት ሲሆን የምንጠቀምበት መንገድ ነው። ከዚህ በላይ መልሶችን ለምሳሌ በአንድ ብቻ ላሳያችሁ። ለምሳሌ እዚህ ጋር እኛ በሚለው ልሄድና እኛ እንጫወታለን ተጫውተናል ስንል ዊ ዲድ ፕሌይ አስረግጬ ስናገር ነው ዲድ የምለው ነግሬያቸዋለሁ። ቢቨርቦችን ዱ ቨርቦችን ከሳብጀክቱ ቀጥታ በፖዚቲቭ ስቴትመንት ላይ ከተጠቀምን ለአንክሮ ነው የምንጠቀማቸው ማለት ነው። ሌላኛው አልተጫወትንም ለማለት ዊ ዲድ ኖት ፕሌይ አልተጫወትንም ለማለት ነው። ተጫውተናል ለማለት ይህን ቦታ መቀየር ነው። እሺ ዲድ ዊ ፕሌይ ተጫውተናል እያልኩ ነው። ዲድ ዊ ፕሌይ ተጫውተናል እያልኩ ነው። አልተጫወትንም ለማለት ደግሞ ዲድንት ዊ ፕሌይ እንላለን ማለት ነው። እንግዲህ መልስ ላይ ስንመጣ ደግሞ አዎ ተጫውተናል ስንል የስ ዊ ዲድ። ኖ ካላችሁ ኖ ዊ ብላችሁ
ዲድ ብላችሁ ዲድንት ብላችሁ አፍራሽ መሆኑን ማሳየት አለባችሁ ማለት ነው። ስለዚህ ስለ ቨርብ ቱ ዱ በትንሹ ይሄን ይመስላል። ምናልባት ከዚህ በላይ ማወቅ ካለባችሁ ምሳሌ ማብዛት ነው እንጂ እና ደግሞ ፓሲቭ ቮይስ የሚባል አለ ቨርብ ስሪ ላይ። እሱ ለአሁን ለጀማሪ በአንድ ወር ውስጥ ከሚታወቁት ውስጥ አስፈላጊ ያልሆነ ቶፒክ ነው ማለት ነው። ስለዚህ እነዚህ በጣም ማወቅ ያለባችሁ ፕሬዘንት እና ፓስት ሳብጀክት ቨርብ አግሪመንት በደንብ ማወቅ ያለባችሁ ቶፒክ ስለሆኑ እነዚህን ማወቅ አለባችሁ ማለት ነው። በቀጣይ ስለ ቨርብ ቱ ሃቭ አመጣላችኋለሁ። ምክንያቱም በዚህ በአንድ ወር ውስጥ ትልቅ የሚባል ለውጥ አምጥታችሁ በራሳችሁ ላይ ለውጥ የሚታይ ለውጥ እንድታዩ የሚያስችላችሁን ትምህርት እንግዲህ እየወሰድን እያስተማርኳችሁ ነው። በቀጣይ የምናየው ስለ ቨርብ ቱ ሃቭ ነው ማለት ነው። ሶ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። በግላችሁ መማር የምትፈልጉ ልጆች ካላችሁ ደግሞ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ በውስጥ መስመር አናግሩኝ። ትምህርታችሁን እኛ ጋር በሳምንት 5 ቀን በቀን 1 ሰዓት መውሰድ ትችላላችሁ ማለት ነው። ሶ ለዛሬ የነበረን ቆይታ ይህን ይመስላል። እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።